ይህን ቪዲዮ የምትመለከቱ ሁላችሁም በኦርቶዶክስ ቤተ እምነት ውስጥም ያላችሁ እንዲሁም ደግሞ ከኦርቶዶክስ ቤተ እምነትም ውጪ የሆናችሁ ስለ ሀገራችሁ ሰላም፣ ፍቅር፣ አንድነት እንዲሁም ደግሞ ስለ ሀገራችሁ ሁኔታ የሚያሳስባችሁ ሰዋዊነትን የምታስቀድሙ ማናችሁም በጠቅላላ ኮሜንት ሴክሽን ላይ በመግባት ፍትህ ለተበዳዮች እያላችሁ ሐሳባችሁን እንድትገልጹ በትህትና ጠይቃችኋለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ እስከዛሬ ድረስ የተለያዩ መረጃ ዘል ቪዲዮዎችን ወደ እናንተ በማቅረብ እንግዲህ እንተዋወቃለን። ዛሬ ግን ለየት ባለ ቪዲዮ መጥቻለሁ። እጅግ በጣም በሚያሳዝን ሁኔታ የኦርቶዶክስ ቤተ እምነት እጅግ በጣም በሚያሳዝን ሁኔታ ልብ ሰባሪ በሆነ ሁኔታ አዝናለች፣ ተክዛለች፣ እያነባች ነው። እንግዲህ ለቅሶ ላይ ትገኛለች። በጣም ያሳዝናል። ንጹሃን እንግዲህ በአርሲ የደረሰባቸውን በደልን ሁላችሁም ታውቃላችሁ። ከዚህ ጋር ተያይዞ እንግዲህ በርካቶች ድምጽ በመሆን ከአርቲስት ከአዋቂ እንዲሁም ደግሞ ከተናናሹም ከተራ ምዕመኑም ጭምር እንግዲህ በመሰባሰብ ለቤተ ክርስቲያን ድምጽ በመሆን ላይ ይገኛሉ። እኛም እንግዲህ ለቤተ ክርስቲያን ድምጽ መሆን አለብንና በዚህ ቪዲዮ አብዛኛው ጉዳያችን በአርሲ በደል ስለደረሰባቸው ሰዎች ይሆናል። እያንዳንዱ መረጃ ወደ እናንተ እያቀረብኩኝ ሐሳቤን እገልጻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ እንድትሆኑ በትህትና ጠይቃችኋለሁ። ቪዲዮ ላይክ አድርጉ። ይዤ የመጣሁት መረጃ ለበርካቶች እንዲደርስ እንግዲህ የእናንተ ትብብር ላይክ በማድረግ ትጀምራላችሁ። ወደ ቪዲዮቹ እሄዳለሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በነጻነት ግለጹ። አብራችሁን ቆዩ። በቅድሚያ ቤተሰቦች አንድ መረጃ ላቀብላችሁ ፈለኩኝ። የዚህ ሁላ ጉዳይ ወይም ደግሞ በዚህ ጉዳይ ላይ የሚመለከተው አካል የአርሲ ሀገረ ስብከት እንግዲህ የሰጠው መግለጫና የሰጠው ምላሽ አለ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። የአርሲ ኦርቶዶክሳውያን ጥቃትን የእርስ በርስ አለመስማማት ነው በማለት የአርሲ ሀገረ ስብከት ስራ አስኪያጅ ገለጹ። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ ከቢቢሲ አማርኛ ጋር ባደረጉ ቃለ መጠየቅ ስለ አርሲ ግንቦት 24 የኦርቶዶክሳውያን ጭፍጨፋ ሲጠየቁ እዚያ አካባቢ ትንሽ እርስ በርስ አለመስማማት አለ ሲሉ መልሰዋል። አስክሬኑ የተለቀመውን ጥቃት የእርስ በርስ አለመስማማት ብለውም ዘግተውታል። ስራ አስኪያጁ በጥቃት ስለተቃጠሉ አብያተ ክርስቲያናትን በሚጠየቁበት ወቅትም ትንሽ የእሳት አደጋ ደርሷል ሲሉ መልሳቸውን ሰጥተዋል። ይህን መረጃ ወይም ደግሞ በዚህ ጉዳይ ላይ መግለጫ የሰጠው የአርሲ ሀገረ ስብከት እንግዲህ የበርካቶችን ትችትን አበርክቷል ወይም ደግሞ በርካቶች በዚህ ላይ ተቃውሞበታል። ሐሳባቸውንም እየገለጹበት ይገኛሉ። እንግዲህ የነበረው ጉዳይ ወይም ደግሞ በአርሲ ጉዳይ ሲነገር የነበረው ጉዳይና አሁን ላይ ደግሞ የአርሲ ሀገረ ስብከት ላይ ወይም ደግሞ በቤተ ክርስቲያን የተሾመ በቤተ ክርስቲያን ስልጣን ሰጠው በቤተ ክርስቲያን ጉዳዮች ላይ የአርሲ ሀገር እንዲሁም ደግሞ በአርሲ ዙሪያ ያሉትን እንግዲህ የሚመለከተው ሀገረ ስብከት የሰጠው መግለጫ ነው። እጅግ በጣም እንግዲህ በርካቶች እየተለዋወጡት ያለው መረጃ ስለሆነ ወደ እናንተ አቀርብኩላችሁ። እንግዲህ ሀገረ ስብከቱ ከሰጠው መግለጫ ጋር በተያያዘ የእናንተ ሐሳብ ምንድነው? ሀገረ ስብከቱ ምን አይነት መረጃ ነው እንግዲህ ያቀብል ያለው? እኔ በበኩሌ እንግዲህ እየወጡ ከነበሩት መረጃ ጋር ትንሽ የተለዋወጠ ወይም ደግሞ የማይገናኝ መስሎ ታይቶኛል። የራሴ አመለካከት ነው። እናንተ እስቲ ይሄንን ጉዳይ እንደተመለከታችሁት ሐሳባችሁን ስጡበት። እንዲሁም ደግሞ በአርሲ ሀገረ ስብከት ከተፈጠሩት ጉዳዮች መካከል አንዱ የበርካቶች ልብን የነካ አንድ ቪዲዮ ሲሰራጭ ነበር። እሱ ምንድነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ሕይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። የጉዳዩን አሳሳቢነት ለሌሎች ለማድረስም ይህንን ቪዲዮ ሼር ማድረጋችሁን አትርሱ። የእናንተም አስተያየትን በኮሜንት መስጫው ላይ
ያስቀምጡልን። ይህንን ቪዲዮ በተመለከትን ሰዓት የበርካቶቻችን ወይም ደግሞ በተለይ በኦርቶዶክስ ቤተ እምነት ውስጥ ያለን ሰዎች ምን ያህል ልባችን እንደሚሸበር ምንም ጥርጣሬና ምንም ጥያቄ የሌለው ጉዳይ ነው። እኔ በነገራችሁ ላይ ከልብ አዝኛለሁ፣ እጅግ በጣም ተከፍቻለሁ። ምክንያቱም ይህ ለቤተ ክርስቲያን አይገባትም። እውነትም ይህ ለቤተ ክርስቲያን አይገባትም። የኔ ብቻ ሳይሆን የሁላችን ነው። ለሀገር የምትጸልይ ለሀገር የቆመች ትውልድን እያነጸች ያለች ቤተ ክርስቲያን እውነት ይሄ ይገባታል? እስቲ እናንተ ሐሳባችሁን ግለጹበት። በተጨማሪም ደግሞ እንግዲህ ለትውልዱ ይገባል ወይም ደግሞ ትውልዱ ሊያስበው ትውልዱ ሊያገናዝበው የሚገባ አንድ ጉዳይ አለ። የልጅ ማኛ እጅግ በጣም ደስ በሚል ንግግር የተናገረችው ጉዳይ። እስቲ ቪዲዮ ልጋብዛችሁና ሐሳባችን እንሰጥበታለን። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለህም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው።
ደከመህ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለዚህ ብዙ ያወራው መሰለ አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። እውነት ቤተክርስቲያን ሀገር ናት። ቤተክርስቲያን ቅርስ ናት። ቤተክርስቲያን እንግዲህ ለትውልድ ትውልድ እያሸጋገረች የመጣችው የሀገራችን የተለያዩ ስነ ምግባሮች፣ ስርዓቶች ከባህል ጋር እንዴት ተዋህዳ እስካሁን ድረስ እንደቆየች ከአባቶች ለኛ እንዴት ብላ እንደደረሰች ሁላችንም እናውቃለን። ታዲያ ለዚች ቤተክርስቲያን ይህ ሁላ መከራ ይገባታል? ይህንን ልናገናዝበውና ልንረዳው የሚገባ ጉዳይ ይመስለኛል። እኔ በበኩሌ ቤተክርስቲያን እንግዲህ በተቻለን አቅም ልንጠብቃት ይገባል። ምክንያቱም ቤተክርስቲያን ራሷ በራሷ ሙሉ የሆነች ታሪክ ናትና እቺ ታሪክ ደግሞ ልጠፋ አይገባም። ስለዚህ የሚመለከተው አካል እንግዲህ ተመጣጣኝ እርምጃ ወስዶ ቤተክርስቲያን እምነታችንን ቢጠብቅልን ብዬ ሀሳብ መስጠት ፈለግኩኝ። በተጨማሪም ደግሞ በአርሲ የውላ ጉዳይ ሲፈጠር ዝም አንልም፣ ድምጻችን ቢሰማም ባይሰማም ለቤተክርስቲያን እንቆማለን ያሉ አርቲስቶች የሰጡት ድምጽ አለ። እስቲ ቪዲዮ ልጋብዛችሁና ሀሳባችን ስጥበታለን። እሺ፣ ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከመቶ ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አሁን አርሲ ክልል ላይ የኦርቶዶክስ ተዋህዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደል? አሁን ደግሞ በተራችሁ እናንተ ድምጽ ነው አትችም። ቤተክርስቲያን እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም፣ ሞት ይብቃን ብላችሁ ለምንድነው ድምጽ የማትሆኑት? መንግስት ይሄንን ነገር ለምን አታስቆምልን? ካንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ አንገታችሁ ላይ ማተብ ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት፣ ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ ማትሆኑት? ለምንድን ነው ለሚመለከተው አካል የማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድነው? እስከ መቼ ነው? አይበቃም? ምንድነው ጥቅሙ? የሰው ልጅ መግደልና ማረድ ምንድነው ጥቅሙ? አረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ፣ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይሄን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። አረ ይብቃን፣ አረ ይብቃችሁ። ጥያቄያችሁ ሌላ ከሆነ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሃንን ተዋቸው እስቲ። የት ሄዱ? ከአካባቢያቸው ከቀያቸው በአርሲ ክልል ላይ ሰማዕት የሆናችሁ ኦርቶዶክስ ተዋህዶ ልጆች እግዚአብሔር ነፍሳችሁን በመንግስተ ሰማያት ይቀበልልን፣ ነፍስ ይማርልን። ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ፣ ለተዋህዶ ልጆች በአጠቃላይ መጽናናቱን ይስጥልን። ሌላማ ምን ይባላል?
ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ኢትዮጵያ መረጠች። ኦኬ አርሲ ላይ ያለው ግድያ ይቁም ወይስ ደግሞ ከዚህ ሄደን ደግሞ ኦርቶዶክሳውያን ወይ እንበላቸው? እንዴት ነው እንበላቸው? ምንድነው? እኔ አልገባኝም። ማለት ይሁን የሚያስቆመው አካል የለም። ማን የተመረጠው? ምንድነው የሚመረጠው? ማስቆም የማይችል አካል አለ? እናንተ ክልል ውስጥ እንዲህ መስተዳደር የሚባለው ምን እየሰራ ነው? በየቀኑ ሰው እንዴት ይታረዳል? በየቀኑ ሰው ይታረዳል። ክርስቲያን ስለሆነ ብቻ በየቀኑ ሰው ይታረዳል። የሆነ ብሔር ታክሎ ምናምን ተው። ምን አይነት ትውልድ እያፈራን ያለ? ምን አይነት ጨካኝ ማህበረሰብ ነው ውስጣችን የተሰገሰገው? እንዴት ነው ይህንን ነገር እንደ መወያያ የምናነሳው? ይሄ እኮ የስጋና የነፍስ ጉዳይ ነው። ሁላችንም እኮ ቤታችን እስኪመጣ መጠበቅ የለም። የታል ፍቅራችን? የታል አንድነታችን? የታል ጎረቤት የሰውን ልጅ የሚቀጥለው? ዛሬ መለያየታችን እኮ ልዩነታችን እኮ ይሄንን ያመጣው። ይሄ እኮ ሀገርን ሊያስነሳ የሚገባ ትልቅ ጉዳይ ነው። ዛሬ በራችንን ዘግተን እየበላን እርስ በርስ እንኳን አንተዋወቅም። ልዩነታችን ሰፍቶ ዛሬ ራሳችን አንዳችን ለአንዳችን እርምጃ መውሰድ የምንችልባቸው ጉዳዮች ናቸው ለሀገር ጠንቅ የሆኑት። ለምንድን ነው ከመንግስት ሁሉንም ነገር የምንጠብቀው? ህዝብ እኮ ነው መንግስት ማለት። እኛ ከተባበርን እኮ ችግሩን ማጥፋት እንችላለን። ከዚህ የባሰ ምንም ግፍ የለም። ከዚህ የባሰ ምንድን ነው የሚመጣው? ተጠያቂውስ ማን? ያንን ሁሉ የምንሸልለው የት አለ? መነሳት አለብን። ከመንግስት ምንድን ነው የሚጠበቀው? ህዝብ እኮ እርምጃ ለመውሰድ አቅም አለ። አንድ ላይ መጮህ አለብን። ኢየሱስስ እንዴት ይሄንን ዝም ይላል? መንግስተ ሰማያት ለነሱ እንዳሉት አይደል እንዴ? ሰው እንዴት ይሄንን እየሰማ ምግብ በልቶ ይተኛል? ጀግንነታችን ይህንን ማስቆም። አባቶቻችን አሳልፈው አልሰጡም። ብዙ መስዋዕትነትን ከፍለዋል። እኛ ደግሞ ትውልድን የመጠበቅ ኃላፊነት አለብን። ከዚህ የባሰ ምንም አይመጣም። ሁላችንም ለዚህ ልንጮህ ልንቆም ይገባል። እኔ አንገቴን እሰጣለሁ ለዚህ ጉዳይ። እርምጃ ሊወሰድ ይገባል። እቺ ቀላል የሰፋጣ ሀገር አይደለችም ማንም የሚቀልድባት። ዛሬ በከንቱ በቀልድ በሳቅ በፌዝ በሽሙጥ በአሽሙርና በተራ መዝናናት ሀገራችን ፈራርሳለች። ብሔርተኝነት አሁን ነው የሚያስፈልገው። ብሔርተኝነት ለኢትዮጵያዊነት ነው። እንደሰማችሁት ነው። አርቲስቶችም በጥልቅ ሐዘን ውስጥ ሆነው የኦርቶዶክስ ቤተክርስቲያን ላይ የሚደርስባትን ጥቃትን፣ በደልን በእንደዚህ አይነት መልኩ ተቃወሙ። እናንተስ የቤተክርስቲያን ጉዳት የሚያሳስባችሁ፣ የቤተክርስቲያን ጥቃት የሚያሳስባችሁ እስቲ እናንተም ኮሜንት ሴክሽን ላይ ገብታችሁ ድምጽ እንድትሆናት ከዚህ ጋር በትህትና ጠይቃችኋለሁ። በትላንትናው ዕለት እንግዲህ አቡነ ማትያስ የሰጡት መግለጫ አለ። እስቲ ቪዲዮ ልጋብዛችሁና ሐሳባችሁን ትሰጡበታላችሁ። በአርሲ ኦርቶዶክሳውያን ላይ ለደረሰው ጥቃት ብፁዕ ወቅዱስ አቡነ ማትያስ እንዲህ ሲሉ መልእክታቸውን አስተላልፈዋል። በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና
በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታትን ያስቆጠረው የጠለታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን የምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸጉራን በላይ በአርሲ ምድር በተደጋጋሚ የሚስተዋሉ በደልና ግፍ በሁላችንም ልቦና ውስጥ እስከመች የሚል ቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎቻችሁ ደህንነት የምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም እንግዲህ በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ቤተ ክርስቲያን በተለያየ ጊዜና በተለያየ ወቅት ብዙ ጥቃትና መከራ አሳልፋለች። በእርግጥ ይሄ መጀመሪያ አይደለም። ነገር ግን ትውልዱም እኛም አማኞችም እየጠየቀን ያለነው ምንድነው የመጨረሻ ይሁን። ቤተ ክርስቲያን ከዚህ በኋላ በምንም አይነት መልኩ ጥቃት ይደርስባት እንዲሁም ደግሞ አማኞች ላይም ጥቃት ይደርስባቸው አይገባም የሚል ጥያቄ ነው ያነሳ ነው። ይሄ የሚያግባባን ይመስለኛል። አባቶቻችንም የሰጡትን ድምፅን ተመልክቶ በርካቶች ሀሳባቸውን እያንጸባረቁ እየገለጹበት ይገኛሉ። እናንተ እስከ አባታችን ሀሳብ ጋር ተነሳስታችሁ ውስጥ ምን አይነት ሀሳብ አላችሁ? ኮሜንት ሴክሽን ላይ ግለጹልኝ። አባ ገብረ ኪዳን እጅግ በጣም ልብ በሚነካ ሁኔታ የቤተ ክርስቲያን ቅጥር በተደፈረ ሰዓት የተናገሩ ንግግር አለ። እስቲ ልጋብዛችሁ። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጠዋል። የአባቶች ልመና፣ የአባቶች ጸሎት፣ የአባቶች እንባ፣ የአባቶች ስቃይ እንዲሁም ደግሞ አባቶች ለሀገር የከፈሉት መስዋዕትነትን ስናስብ ከእንባ እንዲሁም ደግሞ ከሀዘንና ከድምጽ ባሻገር ምንም ብንሆን አይመጥናቸውም። ቤተክርስቲያን እንግዲህ ትውልድን ከጊዜ ወደ ጊዜ እያነጸች እንዲሁም ደግሞ በስነ ምግባር ከማነጽም አልፋ ለቀጣዩ ትውልድን ሰላምና ፍቅርን፣ አንድነትን የሚሰብኩ ጉዳዮችን እያንጸባረቀች ከራሷ አልፋ ለሀገር ከሀገር አልፋም ደግሞ ለሌላ እምነቶችም የምትጸልይ ቤተክርስቲያን የውላ በደል ሲደርስባት ዝም ማለት የለብንምና እኔ ከዚህ ጋር ዝም አልልም ብዬ ሐሳቤን ገልጫለሁ። ለማንኛውም እናንተም ድምጹ ናት። እኔም በተቻለኝ አቅም በዚህ ቪዲዮ ድምጽ ለመሆን ጥሬያለሁ። ቤተሰቦች ለሀገራችን፣ ለእምነታችን እንዲሁም ደግሞ ለዓለም በጠቅላላ ሰላምና ፍቅር አንድነቱን ፈጣሪ ያድለን ለማለት ወዳለሁ። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በቸር ያገናኘን።